እመቤታችን ድምጿን ታሰማን። ድምጿ ምን ይሞላል? መንፈስ ቅዱስ ይሞላል። ድምጿን መስማት ብቻ ምን ብላ ይሆን? እንደው እንዴት አመሻችሁ ብላ ይሆን? እንዴት ዋላችሁ ብላ ይሆን? አናቅ። ብቻ ድምጿ መንፈስ ቅዱስ ይሞላል። ኤልሳቤጥ በሰማች ጊዜ መንፈስ ቅዱስ ሞላባት፣ በታላቅ ድምፅ ጮኸች ይላል። አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ። ሰው መንፈስ ቅዱስ ሲሞላበት እመቤታችንን ነው የሚያመሰግነው። መንፈስ ቅዱስ ሲሞላበት ከግድግዳ ጋር አይጋጭም። መንፈስ ቅዱስ ሲሞላበት አይንፈራፈርም። መንፈስ ቅዱስ የሞላበት ውዳሴ ማርያም ነው የሚጮኸው። በሉ እስኪ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የማኅፀንሽም ፍሬ የተባረከ። ቅድም ይህንን እኮ ሰምተነው ነበር። አንቺ የተባረክሽ ነሽ ያላት የለም ድንግል ማርያም? ማን ያላት? ቅዱስ ገብርኤል አንቺ የተባረክሽ ነሽ ብሎ ነበር። ኤልሳቤጥ ደግሞ ጨመረችበትና የማኅፀንሽም ፍሬ። አያችሁ፣ አሁን አንዳንድ ሰው አባታችን ሆይ ብለን እመቤታችን ሆይ እንላለን አይደል? ለምን እመቤታችን ሆይ ትላላችሁ? አባታችን ሆይ በሉ አለ እንጂ እመቤታችን ሆይ በሉ አለ ይላሉ። ጌታ አባታችን ሆይ በሉ አለ እንጂ አባታችን ሆይ ካላችሁ በኋላ ምንም ትንፍሽ እንዳትሉ ብሎ አላለም። የጸሎት መጀመሪያ እንጂ መዝጊያ አይደለም። ሁለተኛ እመቤታችን ሆይ የምንለው ከራሳችን አይደለም። አባቶቻችን ሊያመሰግኑ አፈለጉና ድንግል ማርያምን ምስጋናቸው አነሰባቸው። ስለዚህ የራሳቸውን ምስጋና ተውና ምን አሉ መሰላችሁ? እመቤታችን ቅድስት ድንግል ማርያም ሆይ በማን ሰላምታ? በመልአኩ ይቅርብሽኛ አሉ። እግዚአብሔር ልኮት ገብርኤል ባመሰገነች ሰላምታ ምን እንልሻለን? አሁን ይህን ሰላምታ አንተ አልካት አላልካት ድንግል ማርያም የሚጨምርላን ነገር አለ? ኦሬዲ ገብርኤል እኮ ብሏታል። ብትላት ይሻላል። መላእክት ቅዱስ ቅዱስ ሲሉ አይተን አይደል እግዚአብሔርን ቅዱስ ቅዱስ ምንለው? ገብርኤል የተባረክሽ ነሽ ሲል አይተንም እንላለን። ፈቃድ በሰማይ እንደሆነች እንዲሁም መላእክት ያደረጉትን ማመሳሰል የኛ ስራ ነው። ያመሰገኑትን እንደግማለን። ስለዚህ ገብርኤል ሲል ሰምተን ነው ያልነው። ግን እኔ አሁን እዚህ መሃል አባታችን ሆይ ተብሎ እመቤታችን ሆይ ሲባል ከእግዚአብሔር ጋር የሚጋፋ ለሚመስለው ሰው ኤልሳቤጥ አስተማረች። አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ። እናትና ልጅን አብራ አመሰገነች። አያችሁ። በሉ እስኪ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ። ሁለቱ አብረው ይመሰገናሉ አይመሰገኑ? ይመሰገናሉ። እመቤታችን ምን እንዳለች ታውቃላችሁ? በአንድ ገብርኤል በመልአኩና በአንዲት ኤልሳቤጥ ብቻ ተመስግኛ አልቀርም አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ክብርት ይሉኛል ያመሰግኑኛል አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል? ይበሉኝ ነው ያለችው? ይሉኛል ነው ያለችው? ይሉኛል ነው ያለችው አይደል? ይበሉኛል አለችው። እሷ ምስጋና ፈልጋ አታውቅ። ይሉኛል ነው ያለችው። ምን መሰላችሁ ምዕመናን? እዛ ኤልሳቤጥ ቤት ውስጥ ሆና አይነ ከርም ውስጥ ቆማ ዛሬ እንደምናመሰግናት ታያት ከሩቅ። የቡልቡላ ምዕመናን አሁን እልል ስትሉ ኤልሳቤጥ ቤት ቆማ ድንግል ማርያም እያየቻችሁ ነው። እስቲ እሷ እንደምታየው አድርጋችሁ እልል በሉ። አየችው ይህንን እልልታ? ይሄ ለእኔ ነው በእውነት ለእሷ አይመስለኝም። ትውልድ ሁሉ ምን ይሉኛል? አሁን ዛሬ የማያመሰግኗት ሰዎች አሉ የለው? ታዲያ ትውልድ ሁሉ ብላ የለ ወይ? ምን ነው አልተፈጸመም ወይ ካላችሁ፣ ትውልድ ሁሉ አለች እንጂ ሰው ሁሉ ብላለች? ኤቭሪ ጀነሬሽን ነው ያለችው። ከዚህ ትውልድ አንድ ሰው ቢያመሰግናት ይበቃል። እኛን ከሚያመሰግኑት ጋር የቆጠረን አምላክ ክብር ምስጋና ይድረሰው በእውነት። እና አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የጌታዬ እናት አለች። የምን እናት? የአክስቷ ልጅ እኮ ነች። ደህና ነሽ ማርያም አላለች። የምን እናት? ድንግል ማርያም ክርስቶስን ከጸነሰች በኋላ በስሙ አትጠራም። ዝም ብሎ ዘንጥሎ ማርያም አይባል። መላእክትም አጠራራቸውን ቀየሩ እኮ። ልክ ከጸነሰች በኋላ ማርያም ወይ አትፍሪ ሲል የነበረው ገብርኤል ከጸነሰች በኋላ ግን ሕፃኑንና እናቱን ይዘህ ይላል። ምኑን ይዘህ? እናቱ ነው ስሟ። ዝም ብሎ ማርያም አይባል፣ እናቱ ነው። አትዳፈሩ በእውነት። ዝም ብሎ ማርያም አይባልም። የጌታዬ እናት አለች። ዘመዷ እኮ ነች። አይደለም እንዲሩቅ ሆነን የሥጋ ዘመዳችን ብትሆን እንኳን ድንግል ማርያምን በስሟ እንጠራት። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማነኝ አለች። ምንትኑ አነ ከመትምጽ ሀቤ እሙለ እግዚእ የጌታዬ እናት አንቺ ወደ እኔ ልትመጪ
እኔ ማነኝ አለች። አይገርም? ኤልሳቤጥ እኔ ማነኝ የሚያስብል ማንነት አላት እንዴ? ቅድስት እኮ ነች ኤልሳቤጥ። ኤልሳቤጥና ዘካርያስ በእግዚአብሔር ፊት ጻድቃን ነበሩ ይላል። ጻድቃን እንኳን ሲያዩት እኔ ማነኝ ይላሉ። ለምን? የቅዱሳን ቅድስና ከእሷ ጋር ሲተያይ አይደራረስም። እኔ ማነኝ አለች። ይኸውላችሁ ኤልሳቤጥን እንዲያናገራት በላይዋ ላይ ምን ሞልቶባት ነው? ይኸውልህ መንፈስ ቅዱስ ሲሞላብህ እኔ ማነኝ ድንግል ማርያምን ስሟን ልጠራ ትላለህ። መንፈስ ቅዱስ ሲርቅ ደግሞ ድንግል ማርያም ማናት ትላለህ። መንፈስ ቅዱስ የራቃቸው ሰዎች ማናት ይላሉ። አቤት በሰማይ ማን እንደሆነች ለማየት ይርዳቸው እግዚአብሔር። ኤልሳቤጥ ግን መንፈስ ቅዱስ ሞላባት። ዝምድና ወረሳችሁ። እኔ ማነኝ አንቺ ወደ እኔ ልትመጪ? ዘመድ አይደለሽ ወይ? ለምን መጠየቅ አለብሽ አይደል? ምን ነው ጠፋሽ አይደለም? እኔ ማነኝ አንቺ ወደ እኔ ልትመጪ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ዘለለ። ዮሐንስ ውስጥ ሆኖ ዘለለ። አይገርማችሁ? ሆድ ውስጥ ያለ ሕፃን ኖር ብሎ የተቀበላት እንግዳ እኮ ድንግል ማርያም ብቻ ነች። ኖር ብሎ ተነሳ። አይወጣ ነገር ገና 3 ወር ይቀረዋል። የ6 ወር ጽንስ ነው። ሆድ ውስጥ ሆኖ የእናቱን ሆድ አንኳኳ። ውስጥ ሆኖ አንደበት የለውም፣ ግን እናቱን አስጨነቃት። እናቱ ጮኻ ተናገረች። የሰላምታሽ ድምፅ በጆሮዬ ቢገባ ጽንሱ በማኅፀኔ በደስታ ምን አለ? ዘለለ። ዮሐንስ ድምጿን ሰምቶ ሆድ ውስጥ ሆኖ ሰምቶ ተንቀሳቀሰ። ሆድ ውስጥ ያለ ሕፃን የሚበልጣቸው ሰዎች አሉ። አሁን ዛሬ ድንግል ማርያምን ማክበር የሚከብዳቸው። ሆድ ውስጥ ያለ ሕፃን እንዴት ይበልጣል? ውስጥ ሆኖ መታ የእናቱን በር አንኳኳ፣ ተንቀሳቀሰ። ቅዱስ ያሬድ ሰገደ ብሎ ተርጉሞታል። አሁን ምናልባት ይህን ስናገር እዚህ ማል እናት ሆናችሁ የምታውቁ ሰዎች 6 ወር የሞላው ሕፃን ሆዳችሁ እስካለ ጽንሱ ሲዘል ይታወቃችኋል? አይታወቃችሁ? ይታወቃል አይደል? ታዲያ ምንድነው የሁሉ ልልታ? ማንኛውም ኃጢአተኛ ሴት ራሱ ሆዷ ውስጥ ሲንቀሳቀስ ታውቃለች። ሲዘል ልጁ ታውቃለች? አታውቅም? ግን አንዲት ሴት ልጁ በደስታ ይዝለል በሐዘን ይዝለል ታውቃለች? የትኛው አልትራሳውንድ ነው ዛሬ ልጅሽ ፈገግ ብሏል የሚላለ? የለም። ጽንሱ ዘለለ አይደለም ያለችው። ጽንሱ በማኅፀኔ በምን ዘለለ? ዮሐንስን ያስደሰተች ማምላክ ሁላችንን ደስ ታሰኘን በእውነት። ድምጿ ሐዘን ያስረሳል። ለካ ደስ አለው። በቃ የእሷን ድምፅ ቅድም መምህሩ ከኔ ቀድሞ ያስተማሩት አይኖቼ ማዳንን አይተዋልና ባሪያህን አሰናብተዋል ስምዖን ሲሉ ነበረ። እሱ አይኑ ማዳን ስላየ ነው። ዮሐንስ ደግሞ ጆሮ የእናቱን ድምፅ ስለሰማ ከዛ በኋላ በረሃ ሸሸ፣ መነነ። የእሷን ድምፅ የሰሙ ሰዎች ዓለም ያስጠላቸዋል፣ ምናኔ ያምራቸዋል። እና አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው፣ የጌታዬ እናት ወደ እኔ ልትመጪ እኔ ማን ነኝ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ ብላ አመሰገነቻት።